ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች በያላችሁበት የበዛ ሰላምታችን ወደ እናንተ ይድረሳል። ከተለያዩ አውደ ግንባሮች ያገኘናቸውን ሰፋ ያሉ መረጃዎች በቅደም ተከተልም ማድረስም ጀመርን። መኮድ ካምፕ ላይ ጥቃት መፈጸሙ ተሰማ። የክልሉ ርዕሰ መዲና በሆነችው ባህር ዳር ከተማ ውስጥ በሚገኘው መኮድ ወታደራዊ ካምፕ ላይ ዛሬ አጥቢያ ሌሊቱን የከባድ መሳሪያ ጥቃት መፈጸሙን ፋኖ አስታውቋል። ጥቃቱ የተፈጸመው ዛሬ ከሌሊቱ 9 ሰዓት ጀምሮ እስከ ንጋቱ ድረስ ባለው ሲሆን ተደጋጋሚ የሆነ ስኬታማ የከባድ መሳሪያ ጥቃት ማድረሱ ነው የአማራ ፋኖ በጎጃም ያስታወቀው። ከወደ ፋኖ የተሰነዘረው የከባድ መሳሪያ ጥቃት ሁሉም ስኬታማ ነው ያለው የአማራ ፋኖ በጎጃም በዚህም በወታደራዊ ካምፑ ላይ ከፍተኛ የሆነ ቁሳዊ ኪሳራ ማድረስም ችለናል ብሏል። በዚህም ጥቃት የተደናገጠው የጠላት ኃይል በካምፑ ዙሪያ የሚገኙ አካባቢዎችን በመድፍና በሌሎች ከባድ መሳሪያዎችም ሲደበድብ ማርፈዱንም ኢትዮ 380 ሚዲያም ለማረጋገጥ ችሏል። ተጠናክሮ በቀጠለውና 47ኛ ቀኑን በያዘው ዘመቻ አንድነት ሼህ ሁሴን ጅብሪል ክፍለ ጦር ከአብይ አህመድ ዙፋን ጠባቂ ሰራዊት ጋር ከከለላ ወረዳ በተደረገ ከባድ ውጊያ በቀበሌ 17 ልዩ ስሙ ሊጮ በተባለ ቦታ ማለዳ 12 ሰዓት ጀምሮ እስከ 7 ሰዓት ድረስ በተደረገው ውጊያ ጠላት ሙትና ቁስለኛ ሆኖ ወደ መጣበትም ተመልሷል። በተያያዘ የተጋድሎ መረጃም ፋኖን ከበባ አስገባለሁ ብሎ በተንቀሳቀሰበት ስምሪት 11 ሰዓት ተኩል ላይ በሙርካ በተባለ ቦታ ቁጥራቸው ከ10 በላይ የሚሆኑ ወዳደር አድማ ብተናዎች ሞትና ቁስለኛ ሆነውም ተመልሰዋል። ጠላት ዙፋን ጠባቂው መከላከያ አድማ ብተናና ሚኒሻ በጥምረት የተሰለፉ ሲሆን ነበልባሎቹ በርካታውን ሙትና ቁስለኛ በማድረግ ታላቅ ድልም ተጎናጽፈዋል። ከዚህ ጋር ተያይዞም ጠላት የፋኖን ምት መቋቋም ሲያቅተው በከለላ ወረዳ ያሉ ወጣቶችን ፋኖ ናችሁ በሚል ማሳሰቢያ እያፈሰም ይገኛል። በከለላ ወረዳ በደንገል ቀበሌ አንድ ብቻ በአንድ ቀን 30 ወጣቶችን ማፍኗል። እንደ ወረዳ የያዙትን ምክር 300 ወጣት አፍነው ለምልምል ወታደርም ማቅረብ ነው የሚል ነው። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የሉን አዘጋሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የንጉስ ሚካኤል አሊኮር ወታደራዊ ዋና አዛዥ አርበኛ ከረም መሐመድም ለሚዲያችንም ገልጿል። በተያዘ መረጃም በዘመቻ አንድነት ወሎ ቤት አማራ ተከዜ ክፍለ ጦር ድልም አስመዘገበም። የአማራ ፋኖ በወሎ ቤት አማራ ተጠናክሮ በቀጠለው የህልውና ትግል በላስታ ሳምነው ኮር ስር በአርበኛ ኮማንዶ ዘላለም ሲሳይ የሚመራው ተከዜ ክፍለ ጦር የብልጽግና ወንበር አስጠባቂ ብርሃኑ ጁላ ሰራዊት ላይ ድልም ተቀዳጀም። ትናንት አመሻሽ 10 ሰዓት አካባቢ መነሻውን ገዳን ወረዳ ሙጃ ማርያም አድርጎ ዴንሳ ከተማ ላይ የሚገኙ ወጣቶችን አፈሳ ለማካሄድ አስቦ የተንቀሳቀሰው የጠላት ጦር ንቃት ሲከታተሉት የነበሩት ተከዜዎቹ ሻለቃ አንድና ልዩ ዘመቻ ፋኖች ዴንሳ ከተማ ዙሪያውን በማተት ለጠላት የሰዓት ረመጥ ሆነው በጥይት አረርም ሲቆሉትም አምሽተዋል። አይበገሬዎቹ ዴንሳ ከተማን ሳያስነኩ ጠላት አንድ ፓትሮል መኪና ሙትና ቁስለኛ ይዞ ወደ ነበረበት ሙጃ ማርያም ተመልሷል። በዚያው ወደ ውጊያም በጠላት ሰራዊት በኩል አንድ ከፍተኛ አመራር እንደተሰዋና በዚህ የተበሳጨው የአገዛዝ ጦር ሙጃ ማርያም ላይ የሚገኙ ወጣቶችን አፈሳም እያካሄደም ይገኛል። በኢትዮጵያ ሀሳብን የመግለጽ ነጻነት አሁንም በከፍተኛ ጫና ውስጥ እንደሆነ 14 ሀገራት በጋራ ባወጡት መግለጫም አስታወቁም። ተቀማጭነታቸውን በአዲስ አበባ ያደረጉ የ14 ሀገራት ኤምባሲዎች በኢትዮጵያ ሀሳብን በነጻነት መግለጽ ላይ ያለውን ከፍተኛ ጫና መቀጠሉም እንዳሳሰባቸውም ገለጹ። በኢትዮጵያ የአውሮፓ ህብረት ተልዕኮ በበኩሉ የፕሬስ ነጻነት አለመኖር መረጃ የማግኘት መብትንና የመተቸት ነጻነትን ያጓድላል ብለዋል። ኤምባሲዎቹና የአውሮፓ ህብረት ይህንን ያሉት በዛሬው ዕለት በመላው ዓለም የሚከበረውን የዓለም የፕሬስ ነጻነት ቀንን በማስመልከት በየፊናቸው ባወጡት መግለጫቸው ነው። ፈረንሳይ፣ ስዊድን፣ ኔዘርላንድስ፣ ዩናይትድ ኪንግደም እና ኒውዚላንድ የተካተቱበት የ14 ሀገራት ስብስብ በኢትዮጵያና በመላው ዓለም ነጻ ደህንነቱ የተጠበቀና ገለልተኛ ጋዜጠኝነትን አስፈላጊነትን በመግለጫቸውም አስታውሰዋል። በመላው ዓለም ለሚገኙ ጋዜጠኞች ነጻነትና ደህንነት መጠበቅ ያለባቸውን ድጋፍ የገለጹት ሀገራቱ በኢትዮጵያ አስተውለነዋል ያሉትን ወቅታዊ ሁኔታም አንስተዋል። በኢትዮጵያ ሀሳብን በነጻነት መግለጽ ላይ ያለው ከፍተኛ ጫና መቀጠሉን እንዳስተዋሉ የጠቀሱት ሀገራቱም ይህንን ሁኔታ እንደሚያሳስባቸውም በመግለጫቸውም አስፍረዋል። በየትኛውም ቦታ የሚገኙ ጋዜጠኞች ጥበቃ ሊደረግላቸው እንደሚገባና የፕሬስ ነጻነት ሊከበር እንደሚገባም ሀገራቱ በጋራ በወጡት መግለጫቸውም ላይ አሳስበዋል። እንደ ፕሬስ ነጻነት ሁሉ የፖለቲካውና የሲቪክ ምህዳር ክፍት መሆኑ ነጻና የበለጸገ ማህበረሰብን ለመገንባት ቁልፍ መሆኑንም ሀገራቱም አጽንዖት ሰጥተዋል። በኢትዮጵያ የአውሮፓ ህብረት ተልዕኮ በዛሬው ዕለት ያወጣው መግለጫ ይህንኑም አስተጋብቷል። የፕሬስ ነጻነትና በቂ መረጃ ያለው ህዝብ መኖር ለነጻነት ለዲሞክራሲያዊና ሁሉን አቀፍ ማህበረሰብ ቁልፍ ናቸው ብሎ የአውሮፓ ህብረት እንደሚያምን በመግለጫው ላይም ጠቅሰዋል።
የኢትዮጵያ መንግስት የሚከተላቸው የልማት ግቦችና የኢኮኖሚ ማሻሻያዎችን ለማሳካት የፕሬስ ነጻነት ትልቁ ሚና ይጫወታል ያለው ተልዕኮ የፕሬስ ነጻነት እጦት መረጃ የማግኘት መብትን እና የመተቸት ነጻነትን እንደሚያጓድልም አመላክቷል። በከፍተኛ ስጋት ውስጥ ሆኖ የሚያከናውን ነጻና ገለልተኛ ጋዜጠኝነትን ለመከላከል የአውሮፓ ህብረት አሁንም ቁርጠኛ ነው ያለው መሆኑንም መግለጫውም አትቷል። በሁለት መግለጫዎች የተነሳው አሳሳቢው የኢትዮጵያ የፕሬስ ነጻነት ሁኔታ በትናንትናው ዕለት ይፋ በተደረገ የዓለም አቀፍ የፕሬስ ነጻነት ዝርዝር ላይ ይበልጥም ተንጸባርቋል። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት በየዓመቱ በሚያወጣው በዚህ ዝርዝር ውስጥ ኢትዮጵያ አምና ከነበረችበት 141ኛ ደረጃም ወደ 145ኛ ደረጃም ወርዳለች። የ180 ሀገራት የፕሬስ ነጻነት በተመዘገበበት በዚህ ዝርዝር ኢትዮጵያ ዘንድሮም በጣም አሳሳቢ ከሚባለው ምድብ ውስጥ መውጣትም አልቻለችም። በዚህ ምድብ ውስጥ የሚገኙ ሀገራት የጋዜጠኝነት ሙያን መተግበር አደገኛ የሆነባቸው አሊያም ደግሞ የፕሬስ ነጻነት ከናካቴው የሌለባቸው እንደሆነም ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅትም ገልጿል። ፋሽስቱ የብልጽግናው የአንድ ቡድን አገዛዝ በአውደ ውጊያው እየገጠመው ያለውን ሽንፈት ለማካካስ ህዝብ ላይ ግፍ መፈጸሙንም አጠናክሮ ቀጥሎበታል። ሁለንተናዊ ሽንፈቱን እየተከናነበ ያለው አገዛዙ ህዝብ ላይ ግፍ መፈጸሙንም አጠናክሮ የቀጠለበት ሲሆን ከዚህ ጋር ተያይዞም በአውደ ውጊያ ባሳምነው ክፍለ ጦር በርካታ ወዳደር ሚኒሻዎችን የተደመሰሰበት የጉባ ላፍቶ ወረዳ የሐራ ሚኒሻዎችን ለጥፋት በመላክ ላስቴ ገራዶ ላይ 9 ያሳምነው ክፍለ ጦር ነበልባሎች ቤተሰቦችን እንዲሁም ዶሮ ግብር የአንድ ፋኖ ቤተሰብ በአጠቃላይ 10 የፋኖ ቤተሰቦችን ቤት በማቃጠል ጸረ አማራ ተግባራቸውንም ተናክረውም ቀጥለውበታል። ይህ አስነዋሪ ጸረ አማራና ጸረ ህዝብ ተግባር በአገዛዙ ከፍተኛ የሰሜን ወሎ ዞን አመራሮች ትዕዛዝ የተፈጸመ ሲሆን ዓላማው በአውደ ውጊያ ያጡትን ድልና የደረሰባቸውን ኪሳራ በእርስ በርስ ግጭትና በማህበረሰብ መካከል መጠራጠርን በመፍጠር ከገቡበት አዘቅት ለመውጣትም እንደ መውጫ ስልትም እየተጠቀሙበት መሆኑንም ለማረጋገጥ ችለናል። ስለሆነም መላ ሰራዊታችንና ህዝባችን የአማራ ህዝብ የህልውና ትግል ከህልውናው ባሻገር የአገር ባለቤትም ለመሆን የሚደረግ ትግል መሆኑን ልብ በማለት በአገር አፍራሾች ጸረ ህዝብ ተግባር ሳይዘናጋ ሙሉ ትኩረታችን ዋናው ዓላማችን ላይ ማድረግ አለብን ሲሉ የምስራቅ አማራ ኮር 1 አሳምነው ክፍለ ጦር ከፍተኛ አመራሮችም ለሚዲያችን ገልጸዋል። የአማራ ህዝብ የጨለመው እንዲነጋለት አጥብቆ ይፈልጋል። በተግባርም ዋጋ እየከፈለ ይገኛል። በዚህም መሰረት የህዝብ ልጅ የሆነው ፋኖ ላለፉት 2 ዓመታት በከፍተኛ ጀግንነት ተዋግቶ የመንግስት ኃይል ንዶ ትጥቁንም ማርኮ የምስራቅ አፍሪካን የፖለቲካ አሰላለፍ መቀየር የቻለም ግዙፍ ኃይልም ለመሆን ችሏል። ይሁን እንጂ አንድ አደረጃጀት ለመመስረት ግን ጠላት እንድባቅ እንደመምታት ቀላልም አልሆነለትም። ይህ የአንድነት ጉዳይ የዋ ሊደር የማይባል ቀዳሚም ተግባር መሆን አለበት። አንድነት በዘገየ ቁጥር ትግል ጠላፊዎችና አገዛዙ የሚነሱ ፕሮፓጋንዳ ሲደጋገም እውነት ሊመስል ስለሚችል በተስፋ የሚጠባበቀው ህዝብና ደጋፊው ማህበረሰብ ወደ መሰላቸት ሊሄድ ስለሚችል እንዲሁም ለአንድነት ቅድሚያ የማይሰጥ ታጋይ እውነተኛ ታጋይ ነው ለማለት ስለሚያስቸግር አንድነቱ ላይ መጠናከር ያስፈልጋል ብለን እናምናለን። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።